አብዛኛው ሰው ማግኒዚየም ግላይሲኔትን እንደ ተረት ሰፕሊመንት ብቻ እንደሚመለከተው ምን ያውቃሉ? ነገር ግን ማግኒዚየም ግላይሲኔት እስካሁን ሰምታችሁት የማታውቁት እጅግ ኃይለኛ የጤናችን ዘብ ነው። ይህንን ሰፕሊመንት የሚወስዱበት ሰዓትም ሆነ የሚመርጡት አይነት በአጠቃላይ በጤናውና በዕለት ተዕለት እንቅስቃሴው ላይ ጉልህ ለውጥ ያመጣል። በዚህ ቪዲዮ በሳይንሳዊ ጥናቶች የተረጋገጡትን የማግኒዚየም ግላይሲኔት 19 የጤና ቅድመዎች፣ መቼ መወሰድ እንዳለበት፣ የጎንዮሽ ጉዳቶችና የአወሳሰድ ስህተቶች በዝርዝር እናያለን። ጥልቅ እንቅልፍ ከጭንቀት መገላገል ወይም የተሻለ የልብ ጤና ለምትፈልጉ ሁሉ ይህ መረጃ ወሳኝ ነው። ስለዚህ ቪዲዮውን እስከ መጨረሻ እንድትከታተሉ በአክብሮት እጠይቃለሁ። ማግኒዚየም ግላይሲኔት ምንድን ነው? ማግኒዚየም ግላይሲኔት ውህድ የሆነ የማግኒዚየም አይነት ነው። ይህ ማለት ማግኒዚየሙ ግላይሲን ከተባለ አሚኖ አሲድ ጋር ተጣምሯል ማለት ነው። እንደ ማግኒዚየም ኦክሳይድ ወይም ሲትሬት ካሉ አይነቶች በተለየ ግላይሲኔት ለዕለት ተዕለት አጠቃቀም እጅግ ተመራጭ ነው። ማግኒዚየም በሰውነታችን ውስጥ ከ300 በላይ ለሚሆኑ ኬሚካላዊ ሂደቶች ከነርቭና ጡንቻ ስራ ጀምሮ እስከ ዲኤንኤ ምርት ድረስ ወሳኝ ሚና ይጫወታል። የማግኒዚየም ግላይሲኔት 19 አስደናቂ የጤና ጥቅሞች። 1. ጡንቻን እንዲፍታታና ዘና እንዲል ያደርጋል። ማግኒዚየም ግላይሲኔት ጡንቻ ዘና እንዲልና እንዲፍታታ ወሳኝ ነው። በጡንቻ ሴሎች ውስጥ ማግኒዚየም የካልሲየም ተቃራኒ ሆኖ ይሰራል። ካልሲየም ጡንቻ እንዲኮማተር ሲያደርግ፣ ማግኒዚየም ደግሞ ጡንቻ ዘና እንዲል ያደርጋል። ጥናት እንደሚያሳየው በውስጡ ያለው ግላይሲን አነቃቂ የነርቭ ምልክቶችን በመግታት የምግብ መፈጨት ችግር ሳያስከትል ሌሊት ለሚከሰት የእግር ቁርጥማትና ለጡንቻ መሳሳብ ከፍተኛ እፎይታን ይሰጣል። 2. ጭንቀትንና ውጥረትን ለመቀነስ ይረዳል። በማግኒዚየምና በግላይሲን አሚኖ አሲድ መካከል ያለው ጥምረት ለነርቭ ስርዓት እጅግ ውጤታማ ነው። ማግኒዚየም የሰውነትን ጭንቀት ምላሽ ሲቆጣጠር፣ ግላይሲን በአንጎል ውስጥ ማረጋጋት ሚና ይጫወታል። ጥናቶች እንደሚያሳዩት ይህ ጥምረት የኮርቲዞል ሆርሞንን በመቀነስ አጠቃላይ የጭንቀት ስሜትን ያስወግዳል። 3. የእንቅልፍ ጥራትን ለማሻሻል ይረዳል። ከሌሎች የማግኒዚየም አይነቶች በተለየ ማግኒዚየም ግላይሲኔት ለጥሩ እንቅልፍ እጅግ ጠቃሚ ነው። ጥናት እንደሚያሳየው ግላይሲን የሰውነትን ሙቀት በመቀነስ እንቅልፍ እንድንተኛ የሚያደርግ ምልክት እንደሚሰጥ ያረጋግጣል። ከማግኒዚየም የጡንቻ ማዝናትን ባህሪ ጋር ተዳምሮ በፍጥነት እንድንተኛና ረዘም ላለ ጊዜ በጥልቅ እንቅልፍ እንድንቆይ ይረዳል። 4. ያልተመጣጠነ የልብ ምት ችግር ለመቆጣጠር ይረዳል። ማግኒዚየም ለልብ የኤሌክትሪክ ምልክቶች መረጋጋት ወሳኝ ነው። እንዲሁም በልብ ሴሎች ውስጥ እንደ ፖታሺየምና ሶዲየም ያሉ ኤሌክትሮላይቶችን ሚዛን ይጠብቃል። ክሊኒካዊ ጥናቶች እንደሚያሳዩት ማግኒዚየም ግላይሲኔት የልብ ምት መዛባትን በመከላከል የልብ ፓምፕ ያለምንም መቆራረጥ በስርዓት እንዲሰራ እንደሚያግዝ ያመለክታሉ። 5. የህዋስ ኃይልን ለማሳደግ ይረዳል። ማግኒዚየም ሰውነታችን ኤቲፒ የተባለውን የኃይል ምንጭ እንዲያመርት የግድ አስፈላጊ ነው። ያለ ማግኒዚየም ሰውነታችን ከምግብ ኃይል ማመንጨት አይችልም። ማግኒዚየም ግላይሲኔት በቀላሉ በሰውነት ስለሚመጠጥ የህዋስ ድካምን ለመዋጋትና የዕለት ተዕለት የኃይል መጠንን ለመጨመር ፈጣኑ መንገድ መሆኑን ጥናቶች ያሳያሉ። 6. ማይግሬን የተባለውን የራስ ምታት ለመከላከል ይረዳል። ጥናት እንደሚያሳየው ብዙ የማይግሬን ተጎጂዎች ማግኒዚየም እጥረት አለባቸው። ማግኒዚየም ግላይሲኔት በአንጎል ውስጥ የሚፈጠሩ የነርቭ ሞገዶችንና ህመም ቀስቃሽ ምልክቶችን በመቀነስ ማይግሬንን ይከላከላል። ግላይሲን ደግሞ በአንጎል ውስጥ ያሉ የደም ስሮችን በማረጋጋት ኃይለኛ ህመም እንዳይከሰት ይረዳል። 7. የሆድ ድርቀትን ለመከላከል ይረዳል። ማግኒዚየም ሲትሬት የሆድ ድርቀትን ለመከላከል ጥቅም ላይ ቢውልም ማግኒዚየም ግላይሲኔት ግን የተሻለና መደበኛ የአንጀት ተግባርን ለማሳለጥ ይረዳል። መጠነኛ ውሃ ወደ አንጀት በመሳብ ሰገራን እንዲለሰልስ ያደርጋል። በሰውነት ውስጥ ከፍተኛ የመመጠጥ አቅም ስላለው እንደ ሌሎች የማግኒዚየም ድንገተኛ የሆድ ቁርጠት አያስከትልም። 8. ስር የሰደደ ህመምንና ብግነትን ለመቀነስ ይረዳል። ማግኒዚየም ግላይሲኔት ይህን ሜታይል አስፓርቴት የተባሉ የህመም መቀበያዎችን በማረጋጋት ይሰራል። ጥናት እንደሚያመለክተው እነዚህ መቀበያዎች መቆጣጠር እንደ ሃይብሮማልጂያ ያሉ ስር የሰደዱ የሰውነት ህመሞችን እንደሚቀንስ ያሳያል። በተጨማሪም ግላይሲን ራሱን የቻለ የሰውነት ብግነትን የመከላከል አቅም አለው። 9. የነርቭ ጤንነት ለመጠበቅና ለመጠገን ይረዳል። ማግኒዚየም የነርቭ መሸፈኛ እንዲፈጠር አስፈላጊ ነው። ጥናቶች እንደሚያመለክት ማግኒዚየም ለነርቭ ምልክቶች ልውውጥና ለጥገና ቁልፍ ሚና እንዳለው ያሳያሉ። ግሉታቲዮን የተባለውን የመርዛማ ነገር ማጣሪያ በማምረት ነርቮችን ከከፍተኛ ስኳርና ከመርዛማ ነገሮች ይጠብቃል። 10. የአጥንት ጥንካሬ ለማሳደግ ይረዳል። ካልሲየም
ትኩረት ቢሰጠውም ማግኒዚየም ግላይሲኔት ግን እኩል አስፈላጊ ነው። ማግኒዚየም ግላይሲኔት በቫይታሚን ዲ ወደ ስራ እንዲገባና ካልሲቶኒን የተባለ ሆርሞን ካልሲየምን ከደም ወደ አጥንት እንዲያስገባ ያደርጋል። ጥናቶች እንደሚያሳዩት በቂ የማግኒዚየም ማወሳሰድ ከአጥንት ጥንካሬ ጋር ቀጥተኛ ግንኙነት ያለው ሲሆን የአጥንት መሳሳትንም ይከለክላል። 11 የደም ስኳርና ኢንሱሊን መቋቋምን ለመቀነስ ይረዳል። በማግኒዚየም እጥረትና በአይነት 2 ስኳር በሽታ መካከል ጠንካራ ግንኙነት አለ። ማግኒዚየም የሰውነት ሴሎችን ኢንሱሊን እንዲቀበሉ ይረዳል። ጥናት እንደሚጠቁመው ማግኒዚየም መውሰድ የኢንሱሊን መቋቋምን በማሻሻል የደም ስኳር መጠን ይቀንሳል። 12 የቆዳ ጤንነትን ለመጠበቅ ይረዳል። ግላይሲን የኮላጅን ፕሮቲንን 1/3 ይዛል። ማግኒዚየም ግላይሲኔት ለቆዳ ጥገና አስፈላጊ ይሁን ጥሬ ዕቃ ያቀርባል። የቆዳ ሕክምና ጥናቶች እንደሚጠቁሙት ማግኒዚየም የቆዳ ብግነትንና ብጉርን ሲቀንስ፣ ግላይሲን ደግሞ የቆዳ መለጠጥ አቅምንና እርጥበትን ይጠብቃል። 13 የልብ የደም ስርና የደም ዝውውር ጤንነትን ይደግፋል። ማግኒዚየም የደም ስሮች እንዳይደድሩ ይከላከላል። ጥናት እንደሚያሳየው ማግኒዚየም ግላይሲኔት ካልሲየምን በአጥንት ውስጥ በማቆየትና ከደም ስር ግድግዳዎች እንዲወጣ ያደርጋል። ይህም የደም ስሮችን ተለዋዋጭ እንዲሆኑ በማድረግ ለስትሮክና ለልብ ህመም ያለንን ስጋት ይቀንሳል። 14 ከባድ የብረት አይነቶችን ከሰውነት ለማስወገድ ይረዳል። በማግኒዚየም ግላይሲኔት ውስጥ ያለው ግላይሲን ግሉታቲዮን ለተባለው ዋና የመርዛማ ነገሮች ማጣሪያ ንጥረ ነገር መሰረት ነው። ክሊኒካዊ ጥናቶች እንደሚያሳዩት ግሉታቲዮን ጉበታችን እንደ ሊድና ሜርኩሪ ያሉ ከባድ የብረት አይነቶችን ለይቶ እንዲያስወግድ ይረዳል። 15 የኩላሊት ጠጠርን ለመከላከል ይረዳል። ማግኒዚየም የኩላሊት ጠጠር ዋነኛ መንስኤ የሆነውን የካልሲየም ኦክዛሌት ክሪስታል እንዳይፈጠር ያደርጋል። በሽንት ውስጥ የካልሲየምን መሟሟት በመጨመር ማዕድናት ወደ ጠጣርነት ከመቀየር ይልቅ ከሰውነት እንዲወገዱ ያደርጋል። 16 በሽታ የመከላከል ስርዓትን ያነቃቃል። ማግኒዚየም የቲሴል መነቃቃትንና የአንቲቦዲ ምርትን ጨምሮ በብዙ የበሽታ መከላከል ተግባራት ውስጥ ይሳተፋል። የሰውነት የበሽታ መከላከል ስርዓት በሽታ አምጪ ተዋሲያን በተገቢ መንገድ እንዲዋጋና አላስፈላጊ የሰውነት ብግነት እንዳይከሰት ይረዳል። 17 የምግብ መፈጨትንና የኤንዛይም ተግባርን ያሻሽላል። በምራቅ በሆድና በቆሽ ውስጥ የሚመረቱ የምግብ መፈጨት ኤንዛይሞች ማግኒዚየም አስፈላጊ ነው። እንዲሁም የምግብ መፍጫ ስርዓት ጡንቻዎች ምግብን እንዲያሸራሽሩ ይረዳል። ማግኒዚየም ግላይሲኔት የነርቭ ስርዓትን በማረጋጋት ሰውነታችን ምግብን በሚገባ እንዲመጥ ያግዛል። 18 የወር አበባ ከመምጣቱ በፊት የሚከሰት ህመምን ለመቀነስና ለሆርሞን ሚዛን ጥሩ መፍትሄ ነው። ማግኒዚየም ግላይሲኔት ብዙ ሰዎች የማያውቁት አንዱ ጠቃሚ ጥቅሙ የወር አበባ ከመጀመሩ በፊት የሚከሰተው ህመም ማስታገሱ ነው። ክሊኒካዊ ጥናቶች እንደሚያሳዩት ማግኒዚየም ግላይሲኔት የሆድ መነፋትን፣ የጡት ህመምንና የባህሪ መለዋወጥን የሆርሞን ሚዛንን ለመጠበቅ በከፍተኛ ሁኔታ እንደሚቀንስ ያሳያሉ። 19 የአእምሮን የማሰብ ችሎታ ለማሳደግ ይረዳል። አእምሮ አዳዲስ ግንኙነቶችን የመፍጠር አቅሙ በማግኒዚየም ላይ የተመሰረተ ነው። የቅርብ ጊዜ ጥናቶች የማግኒዚየም የማስታወስ ችሎታን፣ ትኩረትንና የመማር አቅምን እንደሚያሻሽል ያሳያሉ። ግላይሲን ደግሞ በአንጎል ሴሎች ላይ የሚፈጠርን ውጥረት በመቀነስ ከእድሜ ጋር የሚመጣን የመርሳት ችግር ይከላከላል። ማግኒዚየም ግላይሲኔትን መውሰድ ያለብን ትክክለኛው ሰዓት መቼ ነው? ማግኒዚየም ግላይሲኔትን ስንወስድ የተሻለ ውጤት ለማግኘት 2 መንገዶች አሉ። 1 ምሽት ላይ መውሰድ። ከመተኛታችሁ 1 ሰዓት በፊት መውሰድ ጡንቻዎቻችሁ እንዲዝናኑና ጥልቅ እንቅልፍ እንዲወስዳችሁ ይረዳል። 2 በተመሳሳይ ሰዓት መውሰድ። በየቀኑ በተመሳሳይ ሰዓት መውሰድ ሰውነታችሁ ውስጥ ያለው የማግኒዚየም መጠን እንዳይዋዥቅ ያደርጋል። ማግኒዚየም ግላይሲኔትን ከመውሰዳችን በፊት ጥንቃቄ ሊደረግባቸው የሚገቡ የጎንዮሽ ጉዳቶችና ስህተቶች። ማግኒዚየም ግላይሲኔት ለሰውነታችን እጅግ ጠቃሚና በቀላሉ የሚዋሃድ ቢሆንም አጠቃቀሙ ላይ ጥንቃቄ ካልተደረገ ግን ያልተፈለጉ የጤና እክሎችን ሊያስከትል ይችላል። በሳይንሳዊ ጥናቶች የተደገፉ ዋና ዋና የጎንዮሽ ጉዳቶችና መታረም ያለባቸው ስህተቶች የሚከተሉት ናቸው። 1 የምግብ መፈጨት ስርዓትን ያዛባል። ምንም እንኳን ማግኒዚየም ግላይሲኔት ከሌሎች የማግኒዚየም አይነቶች ይልቅ ለጨጓራ ተስማሚ ቢሆንም ከመጠን በላይ መውሰድ ግን የጎንዮሽ ጉዳት አለው። ከፍተኛ መጠን ያለው የማግኒዚየም ወደ አንጀት ሲገባ ውሃን የመሳብ ባህሪ ስላለው ለሆድ መነፋት፣ ለጋዝ መከማቸትና ለከፋ ተቅማጥ ይዳረጋል። በከፋ ሁኔታ ደግሞ ሰውነታችን ከመጠን በላይ የሆነ ማግኒዚየም ሲከማችበት ሃይፐር ማግኔዚሚያ ለተሰኘ የጤና እክል ይጋለጣል። ይህም የልብ ምት መዛባትና የጡንቻ ድክመት ሊያስከትል ይችላል። 2 የመድኃኒት መስተጋብር እንዲከሰት ያደርጋል። ማግኔዚየም በሰውነታችን ውስጥ ካሉ ሌሎች ንጥረ ነገሮች ጋር ከፍተኛ መስተጋብር ይፈጥራል። በተለይም የኩላሊት ህመም ላለባቸው ሰዎች ማግኔዚየምን በራሳቸው ፍቃድ መውሰድ የለባቸውም። ምክንያቱም ኩላሊት ትርፍ ማግኔዚየም የማስወገድ አቅሟ ከቀነሰ በደም ውስጥ ያለው መጠን አደገኛ ደረጃ ሊደርስ ይችላል። በተጨማሪም እንደ አንቲባዮቲክስና ለአጥንት ጥንካሬ የሚወሰዱ መድኃኒቶች ከማግኔዚየም ጋር አብረው ሲወሰዱ የመመጠጥ አቅማቸው ስለሚቀንስ ቢያንስ የ2 ሰዓት ልዩነት ማድረግ የግድ ይላል። 3 በሰውነታችን ያልተመጣጠነ ማዕድን ወይም ኤሌክትሮላይት እንዲኖር ያደርጋል። ብዙዎች ትኩረት የማይሰጡት ሳይንሳዊ እውነታ ማግኔዚየም ከሌሎች ማዕድናት ጋር ያለው ትስስር ነው። ለረዥም ጊዜ ከፍተኛ መጠን ያለው ማግኔዚየም ብቻ መውሰድ በሰውነታችን ውስጥ ያለውን የካልሲየምና የፖታሲየም ሚዛን ሊያዛባ ይችላል።
ይህ ሚዛን ሲዛባ ደግሞ ለጡንቻ መሸማቀቅ ወይም ላልተለመደ የድካም ስሜት መንስኤ ይሆናል። ስለሆነም የተመጣጠነ የማዕድን እንዲኖር ከምግብ ጋር ወይም በባለሙያ በሚታዘዝ መጠን መውሰድ ብልህነት ነው። 4. በመጨረሻም የትዕግስት ማጣትና የተሳሳተ ግምትን ማስተካከል ተገቢ ነው። ሌላው ትልቁ ስህተት ፈጣን ለውጥ መጠበቅ ነው። ማግኔዚየም እንደ ህመም ማስታገሻ ወዲያውኑ ውጤት የሚሰጥ ነገር አይደለም። በሴሎች ውስጥ ያለው የማግኔዚየም መጠን ተስተካክሎ በእንቅልፍ ጥራት፣ በጭንቀት መቀነስና በጡንቻ እረፍት ላይ የሚታይ ለውጥ ለማምጣት ከ2 እስከ 4 ሳምንታት ሊፈጅ ይችላል። ውጤቱን ለማግኘት ቀጣይነት ያለውና ትክክለኛውን ሰዓት የጠበቀ አጠቃቀም ወሳኝ ነው። ማግኔዚየም ግላይሲኔት ለእንቅልፍ፣ ለስሜት፣ ለልብና ለጡንቻ ጤና እጅግ ጠቃሚ የሆነ ንጥረ ነገር ነው። በትክክልና በቋሚነት ከተጠቀማችሁበት በጤናችሁ ላይ ትልቅ ለውጥ ታያላችሁ። ሁልጊዜ መጠኑን መጠበቅ፣ ተገቢውን ጊዜ መውሰድ እንዲሁም ሐኪማችሁ ማማከር ተገቢ ነው። ለዛሬ የነበረን መረጃ በዚህ ያበቃ። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ እመኛለሁ። በሌላ አዲስ መረጃ እስክንገናኝ ቸር እንሰንብት።